ህይወት አሁንም የመናን አባት ማለትም አቶ ታዴን እንዳሳገተችው ነው። መና የአባቷን ነገር ሲያስጨንቃት አባቴ የት ነው ያለው? ስለ አባቴ አንቺ ታውቂያለሽ? በማለት ህይወትን ትጠይቃታለች። ህይወት ግን እማቅልሽ ነገር የለም በማለት መናን ትገላምጣት ጀመር። ህይወት አባቷን እንዳሳገተች በሄደችበት ሰዓት አስፈርማ ያመጣችውን ወረቀት ለመና ስታሳያት ሲያምርሽ ይቀራል እንጂ ምንም አይነት ነገር እንደማታገኝ አስረግጬ እነግርሻለሁ። ስለዚህ አባቴ የት ነው ያለው? አሁን አባቴን ምን አድርገሽው ነው? በማለት ህይወትን ስትናገራት፣ ህይወት ደግሞ እኔ ስላንቺ አባት የማውቀው ነገር የለም፣ ዞር በይ ከፊቴ በማለት መናን ትናገራታለች። መና ለምጠይቅሽ ጥያቄ መልስ ሳሰጭኝ ደግሞ የትም ዘወር አልልም በማለት ፊት ለፊቷ ሁና ትነግሪኛለሽ አትነግሪኝም? እንደውም ከዚህ ቤት መውጣት አለብሽ በማለት መና ህይወትን ታስፈራራታለች። ህይወት ግን ያው አቶ ታደይ ስለታገተ አሁን ላይ አንቺን እንደፈለኩ ማሽከርከር አለብኝ በማለት ልጅቷን አይቀጡ ቅጣት በመቅጣት እናም ደግሞ የፈለገችው ነገር እስከምታገኝ ድረስ ታዴ እንዳይለቀቅና እንዳትጎዳው አድርገህ በደንብ እንድትቀጣው ፈልጋለሁ በማለት ፍቅረኛዋን ታናግረዋለች። የህይወት ልጅ ደግሞ ወደ ፈሪያት ጋር ሂዶ ስለነበር ፈሪያት ደግሞ ያለችው አጎቷ ጋር ያው እዛው ነበር የምትኖረው። አጎቷ መጣው ብሎ በአጋጣሚ ከፍቶችን ሰብስቤ ልምጣ በማለት ወደ ውጭ ይወጣል። እሷም እሺ ብላ ከዛው ቤት ውስጥ እያለች ነበረ የህይወት ልጅ ወደ መናጋይ ወደዛ ይሄደው። እናም ፍሬያትም እንዳየችው ነበረ እንዴት መጣህ በማለት ቤት እንዲወጣ መልሳ በቁጣ ስትናገረው፣ እሱም ለምን እባክሽ ይቅርታ አድርጊልኝ መና ፈሪያት አጥፍቻለሁ በማለት ቢለምናትም ፈሪያት ግን ደግሞ በፍጹም እኔ እናንተ አብረን መሆን የለብንም በማለት ትናገር ጀመር። እና ታዲያ ቆይ ምንድነው ማድረግ ያለብን አሁን ሲላት፣ ከቤት ይውጣልኝ በማለት ከፊት ለፊቱ ያገኘችውን ሁሉ እያነሳች መወርወር ስትጀምር፣ እሺ በቃ እሄዳለሁ በማለት ልክ ሊወጣ በሩን ሲከፍተው የፈሪያት አጎት ተደብድቦ በሩ ላይ አምጥተው ወርውረውላት፣ በሩ ሲከፈት በሩ ላይ አስደግፈው ስለነበር ይወድቃል። እሷን በድንጋጤ አጎቴ ምን ሆኖ ነው በማለት የህይወት ልጅም አብሯት ስለነበረ ለሁለት አፋፍሰው ወደ ውስጥ አስገብተው ሲያዩት አጎቷ እንደተፈነከተና ራሱን እንደሳተ ስታይ አብሯት ደሙን እየጠረገ ያቆያል። እሱም አብሮ ስለነበረ ከደቂቃዎች በኋላ የፈሪያት አጎት ከተኛበት ማለትም ራሱን ከሳተበት ከነቃ በኋላ አጎቴ ምንድነው የተፈጠረው? ምን ሆነህ ነው ንገረኝ በማለት ብትጠይቀውም እሱ ግን ምንም ነገር መናገር እንደማይፈልግና ዝምታን እንደሚፈልግ ይነግራታል። እሷም ተጨንቃ ስለነበር አልገባኝም፣ ግን ምንድነው ፋዘር የሆኑት ነገር አለ ወይ በማለት ሲጠይቃቸው አይ ምንም አልሆንኩኝም፣ አንተ ግን ቆይ ብዙ አገዝከኝ እንዴ ሲለው አይ ብዙ አይደለም ትንሽ ነው ያገዝኩት እንጂ እኔ አላገዝኩትም በማለት የህይወት ልጅም ይመልስላታል። በጣም ጥሩ እሺ ይልና አጎቷም ተነስቶ ግድግዳዋን ተደግፎ ቁጭ እንዳለ ይህ ልጅ አሁን እዚህ ቤት መሄድ አለበት፣ ምክንያቱም ውሸታም ሰው ነው በማለት ይናገራል። እንዲ አጎቴ ምን ሆነ ነው? አዎ ፈሪያት መሄድ አለበት ሲላት፣ በፍጹም አጎቴ አይሄድም፣ አሁን እኮ መሽቷል፣ ጨለማ ነው፣ ትራንስፖርት አያገኝም፣ ሩቅ ነው ሀገሩ፣ ስለዚህ እንዴት ብሎ ይሄዳል ሲላት ስትለው በፍጹም በማለት አጎትም ይናገራል። ፈሪያት ምንም ችግር የለውም እኔ ሄዳለሁኝ። አይ አስፈላጊ አይደለም በቃ መሄድ እችላለሁ ምንም ችግር የለም ተረጋጊ ቢላትም አጎቴ በፍጹም እንደዚህ አይነት ነገር እንዳታደርግ በማለት ትለምነው ጀመር። አጎቷም ፈሪያት ልክ ነች፣ በቃ አሁን መሽቷል፣ ነገ ትሄዳለህ እደር ሲለው እሺ በማለት እሱም ተስማምተው ማደሩ ሲታወቅ ከደቂቃዎች በኋላ በራቸው ይንኳኳል። በራቸው ሲንኳኳ ፈሪያትም ደንግጣ ስለነበር ሁሉም ይደነግጣሉ። ማን ነው ስትል ዝም በይ፣ ማን ነው አትበይ፣ ማን እንደሆነ አውቃለሁ በማለት ተነስቶ አጎትየውም ዱላውን ይዞ በበር ቀዳዳ ሲያይ በሩን አንኳኩተው የሚከፍትላቸው ሲያጡ ተነስተው ወጥተው ይሄዳሉ። አይ አሁን ዝም በይ በቃ ማንም ሰው የለም ሄደዋል ሲል ለፈሪያት ይነግራትና ቆይ ማን ነው ግን እንደዚህ ያደረገውት ፋዘር ሲል ይጠይቃቸው
ይኸውልሽ ልጄ ያን ጊዜ ትዝ ይልሻል አንቺን ለማግባት እየፈለገች ሰው ነበረና እምቢ ብዬው ስለነበር በሱ ተጣልተን ተነጋግረን ነበር። እናም እሱ ነው ቂሙን የተበቀለብኝ እና ታዲያ እኮ መክሰስ ይቻላል ቢላቸውም አይ አስፈላጊ አይደለም ቂም መያያዝ ነው የሚሆነው እና ምንም ችግር የለውም የሄደው ገብስ ነው ይሉና ነገሩን ያበርዱታል። በጣም ጥሩ መና እቤት ከህይወት ጋራ ግብ ግብ ገጥማለች። ምክንያቱም ህይወት ስልክ እያወራች ስታዳምጣት ስለ አባቷ እንደሆነና የምታወራው ስልክ ደግሞ የኔ ፍቅር የሚለውን ነገር ስትሰማ በሩን ሳታንኳኩታ ስትገባ ህይወት ስልክ እያወራች ነበር። ስልክሽን ልታመጩ ትችያለሽ በማለት አምጣው፣ ቆይ አንዴ ስልኩን ዝጋው በኋላ ደውልልሃለሁ ብላ ነበር ስልኳን ይዘጋችው። እንደውም አንቺን ፈቃድ መጠየቅ አያስፈልገኝም በማለት መና የህይወትን ስልክ አንስታ ስታይ ህይወትም አንቺ ማን ስለሆንሽ ነው የኔን ስልክ የምትይዡ በማለት ጸጉሯን ስትይዛት ልቀቂኝ እያውልሽ ስልክሽ ብላ ተወረውረዋለች። ቆይን የምለው ግን አባቴን የት ነው ጥለሽ የመጣሽው? አባቴን ምንድን ያደረግሽው ስትል እኔ ምንም አላደረኩትም ስለ አባትሽ የማውቀው ነገር የለም ትላታለች። እርግጠኛ ነሽ ግን በማለት እሱም በሩን ወርውራባት ተመልሳ መና ትሄዳለች። የሄደችው የህይወት ልጅ የሚያድርበት ክፍል ነበረና አልጋውን አስተካክላ ልተኛ ስትል ልክ ትራሱን በድግስ ታረገው ጉርድ ፎቶ ይወድቃል። ይሄ ፎቶ የማን ነው ፎቶ በማለት አንስቼ ልየው ወይስ በማለት ከደቂቃዎች በኋላ ካመነታች በኋላ መና ያንን ፎቶ አንስታ ስታየው የአባቷ ፎቶ ነው። የአባቴ ፎቶ እዚህ ልጅ ክፍል ውስጥ ምን ይሰራል? እንዴት እነዚህ ሰዎች እነማን ናቸው? በማለት ብቻዋን ቁጭ ብላ ካወራችሁ በኋላ ወደ ህይወት ክፍል ትመጣና ቆይ አንቺና ልጅሽ ምንድናችሁ? እነማን ናችሁ? ስትላት እኮ ምን ማለት ነው እንደዛ ማለትማ ልጅሽ ክፍል ይሄንን ፎቶ አግኝቻለሁ። ስለዚህ ማናችሁ እንደምንድናችሁ? ስለዚህ አሁን ይኸውልሽ እውነታውን ካልነገርሽም ይሄንን ፎቶ ይዤ ወደ ፖሊስ ጣቢያ ሄጄ አመለክታለሁ። አባቴም የለም እና ታዲያ እኔ ምን አገባኝ ስለ አባትሽ አያገባኝም በማለት እርስ በርስ ሲጋጩ ነው እንዴ ብላ ጥላት ወታ ትሄዳለች። ህይወትም በጣም ደንግጣ ስለነበር እዩልሽ ግን ከኔ ጋራ ብዙ ባትነጋገሪ መልካም ነው መና እኔን ብትፈሪኝ ይሻልሻል በማለት መናን በማስፈራራት ህይወት ታስፈራራታለች። መናም ህይወትን እመኝኝ እኔም ራሱ አሁን በኋላ አልፈራሽም። ማን ስለሆንሽ ነው እኔ የምፈራሽ? እንደውም ከዚህ በኋላ እንድታዋሪኝም አልፈልግም። አባቴ የት እንዳለ ባቅ እነግርሻለሁ፣ አሳይሻለሁ በማለት መና ተናዳ ወታ ትሄዳለች። ህይወትን በጣም ተናዳ ስለነበር ቆይቺ ምን አባቷን እስና ነው አባቴ የምትለው? ይውልህ የኔ ውድ እቺ መና ነች መታ ስልኩን ያዘጋችኝ እኮ እና በደንብ አርገ ቅጣው ግን እንዳትጎዳው በማለት አሁንም ላገተው ፍቅረኛዋ ትነግረዋለች። ምንም ችግር የለውም ይላታል። እናም ፖሊስ ጣቢያ ስለሄደች መና ፖሊስ ጣቢያ እንደሄደች ደግሞ ስታቅ በድንጋጤ ስልክ ትደውልለትና እኔ ምልህ መና ወደ ፖሊስ ጣቢያ ሄዳለች፣ አላቅም ምን ማድረግ እንዳለብኝ ደንግጫለሁ ስትለው 24 ሰዓት ስላልሞላው ምንም ችግር የለውም ፋይሉ አይከፈትም ይላታል። ነው በቃ ጥሩ እንደዛ ከሆነማ በማለት ተረጋግታ ስትቀመጥ መና ትመጣለች። እሺ መና የደረሰሽ መጣሽ ስትላት የትም ልሂድ የትም አያገባሽም